በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ሰባተኛ ሳምንት ኒቆዲሞስ መዝሙር ሆራሃቤሁ ምስባክ ሐወስከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወኢተረክበ አመፃ በላዕሌየ ከመ ይንብብ አፉየ ግብረ እጓለ እመሕያው። ልቤን ፈተንከው በሌሊትም ጎበኘኸኝ፣ ፈተንከኝም ምንም አላገኘህብኝ። የሰውን ስራ አፌ እንዳይናገር ፈቃዴ ነው። መዝሙር 16 ከቁጥር 3 ሐወስከኒ ሌሊተ ወፈተንኮ ለልብየ አመከርከኒ ወኢተረክበ አመፃ በላዕሌየ ከመ ይንብብ አፉየ ግብረ እጓለ እመሕያው። ኒቆዲሞስ ኒቆዲሞስ ክቡር ኒቆዲሞስ ኒቆዲሞስ ክቡር ሌቱን በብርሃን የሚማር መምህር ሌቱን በብርሃን የሚማር መምህር በጨለማው ግርማ ኮከብ የደመቀ በመከራ ጽናት ይህን ዓለም ናቀ። መምህር ሆኖ ሳለ ከመምህር ያላቀ የትዕቢትን ጅረት በትሕትና ተወርዶ አደረገ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ ስም አምኜ አብን ወላዲ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ ምንም እንኳን ላጠይቁ አካላት በስም በግብር በአካል ሶስት ብዬ ባምንም በአገዛዝ በስልጣን ይህንን ዓለም በመፍጠርና በማሳለፍ አንድ እግዚአብሔር ብዬ እያመንኩ ሕያው የሆነ ቃሉን እናገራለሁ። ከሁሉ በማስቀደም ከእግዚአብሔር ከአባታችን ከኢየሱስ ከጌታችን ከመንፈስ ቅዱስም ጸጋና ሰላም ለእናንተ ይሁን። እግዚአብሔር አምላካችን በወደደ መልኩ የዐቢይ ጾም ሳምንታትን እዚህ ያከበርን እዚህ ደርሰናል። ቅድስት ቤተ ክርስቲያናችን ከሰየመችላቸው ስያሜ ከሰጠቻቸው እሁዶች መካከል የዛሬው ሰንበት የዛሬው እሁድ ኒቆዲሞስ ይባላል። በዚህ ርዕሰ ጉዳይ ላይ ጥቂት ነገሮችን እንነጋገራለን። ምስጢረ ታምራትን በቤተ ኢያሪዎስ፣ ምስጢረ መንግስትን በደብረ ታቦር ተራራ፣ ምስጢረ ምጽአትን በደብረ ዘይት ተራራ ለሚወዳቸው ለሶስቱ ደቀ መዛሙርት የገለጠ አምላካችን ማስተዋልና ጥበቡን ሰጥቶ ለእኛም የማስተዋል ደጆቹን ከፍቶ እንድናስተውል እንዲረዳን በቃሉም እንድንጠቀም እንዲያግዘን የእርሱ በጎ ፈቃዱ ይሆንልን። በዮሐንስ ወንጌል በምዕራፍ 3 ላይ ይገኛል የኒቆዲሞስ ታሪክ። በሌሎች ወንጌሎች ላይ የኒቆዲሞስ ታሪክ አልተጻፈም። የመጽሐፍ ቅዱስ ሊቃውንት እንደሚሉት ኒቆዲሞስን በዮሐንስ ወንጌል ብቻ እንዲጻፍ ያደረገው ራሱ የዮሐንስ ወንጌል ከሌሎቹ ወንጌሎች አንጻር ወደ ኋላ ዘግይቶ የተጻፈ ስለሆነ በሌሎች ወንጌሎች በወንጌል ክፍሎች ላይ ያልተካተቱ ሐሳቦችን አካቶ ለመጻፍ ለወንጌላዊው ለቅዱስ ዮሐንስ የተመቸው ሆኗልና የዮሐንስ ወንጌል ላይ በሶስት ስፍራዎች ላይ ስለ ኒቆዲሞስ ተጽፎ እናገኛለን። እንግዲህ የዮሐንስ ወንጌል ኒቆዲሞስን በሶስት መንገድ ይገልጠዋል። የመጀመሪያው የአይሁድ አለቃ በማለት ገልጦታል። ሁለተኛ አስቀድሞ በሌሊት ወደ ጌታ የመጣ ይለዋል። ሶስተኛ ብቻውን ወደ ጌታ የመጣ እንደሆነ ይናገርለታል። የአይሁድ አለቃ ያለው ኦሪትን የጠነቀቀ የተማረ ሰው ስለነበረ ነው። በሌሊትም ወደ ጌታ ሚስጥሩን ሊመረምር መጥቷል። ምክንያቱም
የአንድ መምህር የአንድ የኦሪት አለቃ የኦሪት ሊቅ መሰረታዊ ተግባሩ በወቅቱ ያለውን የሚነፍሰውን ንፋስ የሚሄደውን አካሄድ ትንቢታቱን ፍጻሜያቸውን መረዳትና ለአማንያኑ ማስረዳት ጭምር ኃላፊነትም ስላለበት ኒቆዲሞስ ጉዳዩን ሊመረምር ወደ ክርስቶስ ይሄድ እንደነበረ በእውነት እንደሚባልለት ትንቢት የተነገረለት ምሳሌ የተመሰለለት እርሱ የእግዚአብሔር ልጅ እግዚአብሔር ነው ወይ የሚለውን መሲህ ክርስቶስ መሆኑን ለመፈተን ወደ ክርስቶስ በሌሊት ይሄድ እንደነበረ ይነገራል። ስለዚህ ቅዱስ ዮሐንስ ከዚህም በዘለላ አስቀድሞ ብሎ ይገልጠዋል። አስቀድሞ ወደ ክርስቶስ እንደመጣ ይገልጥለታልና ከምንድን ነው ኒቆዲሞስ የቀደመው ከምን አስቀድሞ ነው የመጣው የሚለውን ሐሳብ እንደዚሁ መግለጥ ያስፈልጋል። አስቀድሞ የመጣ የሚለው በኋለኛው ጊዜ ላይ ደግሞ አምኖ በክርስቶስ አምላክነት አምኖ የሚመጣበት የመጽሐፍ ቅዱስ ክፍል ደግሞ እንዲሁ ስላለ ነው። በዚህኛው ግን አምኖ ሳይሆን ለመፈተን ፈትኖ እውነታውን ለማውጣት የመጣ ስለሆነ አስቀድሞ ከማመን አስቀድሞ የመጣ ብሎ ገልጦታል። ብቻውን ነበር ወደ ጌታ ይመጣ የነበረው። በብዙ ምክንያት ነው ኒቆዲሞስ ወደ ክርስቶስ ብቻውን ይመጣ የነበረው። የመጀመሪያው ብቻውን ይመጣ የነበረው ሌሎች አይሁድ ፈሪሳውያን ወደ ክርስቶስ ሲሄዱ በቡድን እየሆኑ ይሄዱ ነበር። የሚሄዱትም በሁለት ምክንያት ነው። አንደኛው በምስክር ፊት ክርስቶስን ለማሳጣት ክርስቶስን ለመክሰስ እንዲያመች ፈታኝ የሆኑ ጥያቄዎችን ይዘው ይሄዱ ነበር። ሁላችን እንደምናውቀው በወንጌል ላይም ተጽፎ እንደምናገኘው ለቄሳር ግብር መክፈል ይገባል ብለው ይሄዳሉ። ምክንያቱም ሁለት አማራጭ ነው ይዘው የሚሄዱት። አንደኛው አማራጭ አዎ ይገባል እንዲላቸውና እነርሱም በሕዝቡ ላይ ጫና የሚያመጣ ሊሉ እንዲሁ ደግሞ አይገባም ቢላቸው ለቄሳር ግብር ከለከለ ብለው ከቄሳር ጋር ሊያጋጩት ይሄዱ ነበርና ወንጌሉ እንደሚነግረን ክርስቶስም ያችን ሳንቲም ተመልክቶ በአንድ በኩል የቄሳር መልክ በሌላ በኩል ደግሞ የቄሳር ጽሕፈት ያለበት ስለነበር የቄሳርን ለቄሳር መስጠት እንደሚገባ ይነግራቸዋል። እንዲሁ በሌላ የወንጌል ክፍል ላይ እንደምንመለከተው ያችን ሴት ስትዘሙት አግኝተናታል ብለው እያዳፉ ይዟት እንደመጡ አንድም ይላሉ ሊቃውንቱ እያባረሯት እርሷም እየሮጠች በክርስቶስ እግር ስር እንደወደቀችና በኋላም ይህች ሴት ስትዘሙት አግኝተናታልና እንደ ሙሴ ሕግ ምን ታዘናለህ ብለው ይጠይቁታልና ትሙት በቃ ቢላቸው ለሕዝቡ አያዝንም ሊሉት፣ አይ ተዋት ቢላቸው ደግሞ የሙሴን ሕግ ሻረ ሊሉ አማራጮች ይዘው ይመጣሉ። ሁለት አጣብቂኞች ይዘው ይመጡ ነበር። ይህንን ለማድረግ እንዲመቻቸው በቡድን እየተደራጁ ፈሪሳውያን ይመጣሉ፣ ክርስቶስን ይጠይቁታል። ኒቆዲሞስ ግን ብቻውን ነበረ የመጣው። በዚህ በማቴዎስ ወንጌል በምዕራፍ 16 ከቁጥር 1 ጀምሮ ስንመለከት ፈሪሳውያንና ሰዱቃውያን ቀርበው ሲፈትኑት ከሰማይ ምልክት እንዲያሳያቸው ለመኑት ተብሎ የተጻፈ ቃል እናገኛለን። ሊፈትኑት ነው የሚመጡት፣ በቡድን ሆነው የሚመጡት ሊፈትኑት ነው። ኒቆዲሞስ ግን ከፈሪሳውያን የሚለይ የአይሁድ አለቃ ነበር። ምክንያቱ ደግሞ ምንድን ነው? ከፈሪሳውያን የሚለይበት ሲባል ብቻውን ነው የመጣው። በትክክል ምንድን ነው ይሄ ነገር ብሎ ለመረዳት የተረዳውን ነገር ደግሞ እንደ መምህርነቱ ለሌሎች ለመንገር እንደመጣ ወንጌሉ ይነግረናል ማለት ነው። እንዲሁ በማቴዎስ ወንጌል በምዕራፍ 19 ከቁጥር 7 ላይ ስለ ፍቺና ስለ ጋብቻ ሲጠይቁት ክርስቶስን እነርሱም እንኪያስ ሙሴ የፍቿን ደብዳቤ ሰጥቶ እንዲፈቷት ስለምን አዘዘ ብለው ኦሪትን ይዘው ይመጣሉ። በቡድን ብቻ አይደለም ሆነው የሚመጡት፣ በደባል ሐሳብ ደግሞ ይመጣሉ። ሊጥሏት የማይፈልጓትን ኦሪትን፣ እንቀናላታለን የሚሏትን ኦሪትን አንጠልጥለው ይመጣሉ። የቤተ ክርስቲያን ሊቃውንት እንደሚነግሩን ኦሪት ላይ ሆኖ ሐዲስን መቀበል ይቻል ይሆናል። ኦሪትን ሳይለቁ ግን ሐዲስን መያዝ አይቻልም። ምክንያቱም ክርስቶስ ያንን የኦሪቱን ስርዓት ያላዳነውን ስርዓት እዚያ ጋር ዘግቶ አዲሱን ኪዳን ሊመሰርት ነው የመጣው። ስለዚህ ከፈሪሳውያን ከጻፍት ፈሪሳውያን ከሌሎችም የእስራኤል ፓርቲ መሪዎች መካከል ሊያግባባው የማይችለው አንድ ጉዳይ ይሄ ነው። እነርሱ ኦሪት ተጠቀማቸው ስለነበረ ያችን ኦሪት መጣል አይፈልጉም። ኦሪትን ተሸክመው ይመጡ ነበረ። ኒቆዲሞስ ግን እንደዚህ አይደለም ያደረገው። ብቻውን ነው የመጣው። ይኸውም የሚሆንበት ምክንያት ምንድን ነው? ከአይሁድ ጋር አልመጣም፣ ቅድም እንዳልነው። ሁለተኛ ደረጃ ደግሞ የኦሪትን ሐሳብ ተሸክሞ አልመጣም። በሌሊት መምጣቱ እርሱ መምህር ነበርና እንዴት በሌሊት በቀን መምህር ጋር ቢሄድ ወደ ክርስቶስ ቢመጣ አንተ መምህር ነህ፣ ሳታውቅ ነው የምታስተምር የነበረው፣ ሳይገባህ ነው ትነግረን የነበረው ብለው እንዳይሉት፣ አንድም መተርጉማን ወንጌል እንደሚነግሩን
ግብዝነት መንፈስ ራሱንም ዝቅ አድርጎ ደግሞ ማሳየትም አልፈለገም። ስለዚህ በሌሊት ማንም በማያየው ሰዓት ወደ ክርስቶስ እየመጣ ይማር እንደነበረ፣ ጥያቄ ጠይቅ እንደነበረ ወንጌሉ ይነግረናል። ይሄ ማድረጉ ለብቻ ክርስቶስን እንደተረዳው መጠን እውነታውን ለብቻው ለማየት ያደረገው ጥረት በጣም ስለጠቀመው በኋለኛው የወንጌል ክፍል ላይ በተለይ በዮሐንስ ወንጌል ምዕራፍ 7 ላይ የምንመለከተው ሐሳብ አለ። እዚያ ላይ ከነርሱ ጋር በጋራ ሆኖ ክርስቶስ ላይ አይፈርድም ነበር። ኒቆዲሞስን ከፈሪሳውያን፣ ከጻፍት ፈሪሳውያን፣ ከሊቃውንቶች፣ ከአይሁድ አለቆች የሚለየው ይሄ ነው። በቡድን አላሰበም፣ በቡድን አልወሰነም። ስለዚህ በኋላ ላይ ይሄንን ላለማድረግ ጥረት የሚያደርግበትን ሁኔታ እንመለከታለን። እንዲሁ ለምን በሌሊት መጣ ቢሉ ሌሊት ጨለማ ነው። መጀመሪያ ሌሊት በተባለ በጨለማ የሕይወት ደርዝ መጣና ብርሃን የሆነ ክርስቶስን ግን አገኘው። ስለዚህ ብርሃን በጨለማ ላይ እንዲጎላ ስልጣንም እንዲወስድ ኒቆዲሞስም በጨለማው መንገድ መጥቶ ብርሃን የሆነ ቤተ ክርስቲያን ክርስቶስን እንዲህ ብላ ነው የምትገልጠው፣ ፀሐይ ዘኢየዐርብ ትሏለች። የማይጠልቀውን ፀሐይ ክርስቶስን አገኘው። ስለዚህ ከዚያ በኋላ በሕይወቱ የበራ ሕይወት እንዲኖር ያስችለዋል። ቅድስት ቤተ ክርስቲያናችን የጾም ስያሜ ከሰየመችላቸው ለኒቆዲሞስ ብቻ ነው በስሙ የተሰየመው። ስለዚህ ያን እንዲያደርግ ያደረገው ምንድን ነው? ብርሃንን መፈለጉ ነው። ብርሃንን መፈለጉ ነው። ብርሃን ሳለላችሁ በብርሃን ተመላለሱ ተብሏል። ስለዚህ ብርሃን ሆኖ የተገለጠውን ክርስቶስን አግኝቶ በዚያ የብርሃን ዕውቀት አለመመላለስ ሞኝነት ነው። ብዙዎች የአይሁድ መምህርነት፣ የአይሁድ ሊቅነት ትልቅ ጉዳይ አድርገው ይስሉታል። እውነት ነው፣ ትልቅ ነው። ነገር ግን ከክርስቶስ አንጻር ሲታይ ምንም ነው። ያንን የሞቱን ኪዳን ሽሮ ሐዲሱን ኪዳን የሕይወትን ኪዳን ያመጣው ክርስቶስ ነው። ስለዚህ ክርስቶስን ይዞ ያንን ብርሃን አለመለመን፣ ያንን ብርሃን ለመጠቀም አለመሞከር ለፈሪሳውያን ትልቁ ተግዳሮታቸው ነበር። ኒቆዲሞስ ግን እንዲህ አላደረገም። በሌሊት መጥቶ ክርስቶስን ብርሃን የሆነ ክርስቶስን ወደ ሕይወቱ ጋበዘው። ስለዚህ የበራለት ኒቆዲሞስ፣ የተገለጠለት ኒቆዲሞስ ከማንም አስቀድሞ የነገረ ጥምቀትንና የነገረ ድኅነትን ትምህርት ከራሱ ከባለቤቱ ከክርስቶስ እንዲማር አስችሎታል። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም የሚለውን መንፈሳውያን ወገኖቻችን ብዙዎች ዛሬ ላይ እንኳን ሆነው ይሄ እውነት አልተገለጠላቸውም። አንዳንዶች በጥምቀት መንግሥተ ሰማይ መግባት እንደሚቻል የሚጠራጠሩ አሉ። ነገር ግን ለኒቆዲሞስ መድኃኔ ዓለም ኢየሱስ ክርስቶስ በግልጥ ነው የነገረው፣ ከውሃና ከመንፈስ ካልተወለዳችሁ በቀር ወደ እግዚአብሔር መንግሥት ልትገቡ አትችሉም ብሎ። ስለዚህ ኒቆዲሞስ ድምፀ አራዊቱን ግርማ ሌሊቱ ሳያሸንፈው ሳይፈራ ወደ ክርስቶስ መጣ። ብዙዎች ወደ ክርስቶስ ሊመጡ ሲያስቡ የሚገጥማቸው በርካታ ችግር ሊኖር ይችላል። ብዙም ፈተና ዲያብሎስ ያስነሳል። ነገር ግን ወደ ክርስቶስ መንገድ የጀመረ ሰው ክርስቶስን ብቻ እያየ የእምነታችንን ራስና ፈጻሚ እንደተባለ ክርስቶስን እየተመለከተ ወደ መዳኑ ጫፍ መጠጋት ካልቻለ፣ በዚህኛው ሰግቼ በዚህኛው ፈርቼ ካለ ውጤት አልባ የሆነ ሕይወት ይኖራል። ኒቆዲሞስ ያንን ነው ያደረገው። በሌሊት የመጣው ለዚህ ምክንያት ነው። አንድም አይሁድ እንዳይዘብቱበት፣ አንድም በጨለማ በተባለ ሕይወቱ ብርሃን የሆነ ክርስቶስን ለማየት በሌሊት ወደ ክርስቶስ ይሄድ ነበር። እርሱም ጌታውን በሌሊት ፈልጎታልና። ለእኛም አብነት ነው። በሕይወታችን ጨለማ የምንላቸው በጣም ብዙ ጥቁር ቀኖች ይነሳሉ። ሁላችን እንደምናውቀው ያሳለፍናቸው አሉ። ወደፊትም ደግሞ እንዲሁ አይነት ሕይወቶች ሊገጥሙን ይችላሉ። ስለዚህ ጨለማ የገጠመው ሰው የጨለማውን ማስፈራት አስቦ ወደኋላ የሚል ከሆነ ክርስቶስ ጋር ሊደርስ አይችልም። በብዙ መከራና ጭንቅ ወደ እግዚአብሔር መንግሥት እንገባለን ብሎ ቅዱስ መጽሐፍ እንደመሰከረልን የክርስትና ሕይወት ቀላል አይደለም። በውስጥ ፍርሃት፣ ሐዋርያው ቅዱስ ጳውሎስን በእውነት ይገልጠዋል። በወንድሞች ዘንድ ፍርሃት፣ በባህር ላይ ባለው ጉዞ ፍርሃት፣ ከሌሎች ኢአማንያን ጋር በሚኖር የሕይወት ሩካቤ ፍርሃት ይኖራል። በጣም በርካታ ፍርሃት ዓለም ትደግሳለች። ኒቆዲሞስ ግን እነዚህን ነገሮች ሁሉ አሸነፈ። የወንድሞቹን የሊቃውንትን የአይሁድ መምህራንን ፍርሃት አላሸነፈውም። እሱን አሸንፎ እርሱ ይልቁንም ወደ ክርስቶስ እውነት መጠጋት ቻለ። ስለዚህ ለእኛ የሕይወት ጨለማ ለሚያጋጥመንና ለክርስትናችን እንቅፋት ለሚሆነን ሰው ይህ ትልቅ ትምህርት ነው። በዚህ በኒቆዲሞስ ሳምንት እንድናስበው የሚገባ ጉዳይ ይሄ ነው። ቅድስት ቤተ ክርስቲያን በኒቆዲሞስ ይህንን ሳምንት ስትሰይመው ዝም ብላ አይደለም። ከኒቆዲሞስ ሕይወት ምን እንማራለን? እንዴት አድርገን በኒቆዲሞስ ሕይወት ውስጥ ኖረን ከዚያ ከሞቀው ከደላው የስልጣን የኃላፊነት ደረጃ እስከ መስቀል መከራ ድረስ ልንደርስ እንችላለን የሚለውን ማሰብ ይገባል። ስለዚህ ኒቆዲሞስ ታላቅ ነው። ኒቆዲሞስ መምህር ነው፣ አለቃ የተባለ ነው። ነገር ግን እልቅናው ወደኋላ አልጎተተውም።
የበላይነት ወደ ኋላ አልጎተተውም። እነኚህ ሊጎትቱት ለሚችሉት ህይወታዊ ፈተናዎች ግን መፍትሄ አበጀላቸው። ያም በሌሊት ወደ ክርስቶስ መሄድ ነው። ሌላው በሌሊት ወደ ክርስቶስ ሄደ ስንል ክርስቶስ በሌሊት ኒቆዲሞስን ጠብቆታል። የለም ተኝቻለሁ። በዚያ በመጽሐፈ ምሳሌ ላይ እንደምናገኘው በመኃልየ ሰሎሞን ላይ እንደምናገኛት ሴት ለዚያ ለወዳጇ በሯን እንደዘጋችው ሴት ክርስቶስ እንዲህ አይደለም። በየትኛውም ሰዓት ክርስቶስ ጋር ስንመጣ በተድላ በደስታ ቀን በወጣለን ሰዓት ክርስቶስ ጋር ብንመጣ ክርስቶስ ይቀበለናል። ነገር በተደፋብን ሰዓት ሁሉ ዙሪያው በጠቅላላ ጨለማ በሆነብንም ሰዓት ወደ ክርስቶስ ብንመጣ ክርስቶስ ይቀበለናል ብቻ አይደለም ክርስቲያኖች፣ ያስተምረናል፣ ይሰራናል። ኒቆዲሞስን በደንብ አድርጎ ክርስቶስ ሰራው። ስለዚህ በየትኛውም ሰዓት አንዳንዶቻችን የዕድሜ ጨለማ ላይ ደርሰናል። አሁን በሄድ ምን ረባዋለሁ እንላለን። አንዳንዶቻችን በቀን ማለዳ ላይ ነው ያለነው። አሁን ልጅ ነኝ፣ እንዲህ አይነት ፍላጎቶች አሉኝ እንላለን። ለክርስቶስ ግን እነኚህ መለኪያዎች አይደሉም። ምክንያቱም እርሱ ከጊዜና ከሁኔታ በላይ ነው። እሱ እግዚአብሔር ነው። ስለዚህ እኔና እናንተን ነው ጊዜና ሁኔታዎች የሚይዙን የሚስቡን፣ በእኛ ላይ የሆነ ነገር እንዳላቸው የምናስበው። ለመንፈሳዊ ሕይወት ለክርስትናዊ ተጋድሎ ግን የሚመሽ ጊዜ የሚጨልም ሰዓት የለም። ስለዚህም ኒቆዲሞስ በሌሊት ሄዶ ያንን ብርሃን ተሸክሞ መጣ። በኒቆዲሞስና በክርስቶስ መካከል ደግሞ ንግግር ነበረ። የመጀመሪያው ንግግር ኒቆዲሞስ የሚያነሳው የእውቀት ጉዳይ ነበረ። ዳግመኛ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት መግባት አይችልም ባለው ጊዜ ኒቆዲሞስ የሎጂክ ወይም የአመክንዮ ጥያቄ አነሳ። እንዲህ ሰው ከሸመገለ በኋላ እንዴት ይወለዳል አለ። ምክንያቱም ልደት የሚለውን እርሱ የሚያውቀው ከዛ በፊት የነበረው መወለድ ከእናትና ከአባት በስጋ ሩካቤ የሚገኘው ልደት ነው። አሁን ግን የክርስቶስ መምጣት ሐዋርያው ቅዱስ ጳውሎስም አዲሱን ሰው ክርስቶስን ልበሱት እንዳለ በምድር ላይ ላሉ ሁሉ ከዚያም በኋላ ለሚነሱት ሁለተኛ ልደት እንዲሆን ከጥምቀት የሚገኘው ልደት ሊመሰርትልን ሊሰራልን ነው። ስለዚህ የመጀመሪያው የእውቀት ጥያቄ ከሱ በፊት ያ ጉዳይ ስላልነበረ ምናልባትም በአብርሃም በኩል የግዝረት ጉዳይ ነው። እርሱም የልጅነት የምንለው ሳይሆን የሕዝብና የእስራኤል ሕዝብና የአሕዛብ የመሆን ጉዳይ ነው። ስለዚህ ኒቆዲሞስ እንዴት ሊሆን ይችላል ብሎ ይሄኛውን የአመክንዮ ጥያቄ ጠየቀ። ከዛ በኋላ ክርስቶስ አብራራለት። ከውሃና ከመንፈስ ሲለው ግን አሁን ደግሞ የሃይማኖት ጥያቄ ጠየቀ። ተጠራጠረ ኒቆዲሞስ። ይህ እንዴት ሊሆን ይችላል አለ። ምክንያቱም እኔና እናንተ ነን ወንጌል ተጽፎልን አሁን የምናነበው የሉቃስ ወንጌል ምዕራፍ 1 ላይ መልአኩ ቅዱስ ገብርኤል ለእመቤታችን ለቅድስት ድንግል ማርያም እንደነገራት እስመ አልቦ ነገር ዘይሳነው ለእግዚአብሔር እንዳለ ለእግዚአብሔር የሚሳነው ነገር የለም የሚለውን ነገር ምን በእርግጥ አስቀድሞ በኦሪትም ይህ ቃል አለ፣ ለእግዚአብሔር የሚሳነው ነገር የለም፣ ነገር ግን የምታስተውሉ አይደላችሁምና ብሎ በተደጋጋሚ እንደሚነግራቸው አላስተዋልም። ይህ ሊሆን እንዴት ይችላል አለ። ይሄ ስራ የእግዚአብሔር ስራ ነው። ራሱ ኒቆዲሞስም መምህር ሆይ እግዚአብሔር ከእርሱ ጋር ካልሆነ በቀር አንተ የምታደርገው ሊያደርግ የሚችል ማንም የለም ብሎ ደግሞ ይመሰክራል። ስለዚህ ከእግዚአብሔር ከሆነ የትኛውም ነገር አይቻልም የሚባል ነገር እንደማይኖር ኒቆዲሞስ አልገመተም፣ ወይም ደግሞ እዚያ ጋር የእምነት ጉድለት ታይቶበታል። ስለዚህ ጌታ መጀመሪያ ያለውን የእውቀትን ጉድለት ሲነግረው አብራርቶ ነገረው። የሃይማኖት ጉዳይ ግን ሲመጣ ገሰጸው። መተርጉማን እንደው ምን ይላሉ? አለምልሞ ወቀሰው ይላሉ። አንተ የአይሁድ መምህር ስትሆን ይህን እንዴት አታውቅም አለው። ተመልከቱ። ስለዚህ ሃይማኖት ድርድር ላይ የሚቀርብ ጉዳይ አይደለም። ከኒቆዲሞስ ሕይወት ቁጭ ብለን ስንመረመር የምናገኘው ይህንን ነው። ለድርድር የሚቀርብ አይደለም። ያስገስጻል። በሃይማኖት ማነከስ ያስገስጻል። አለማመን፣ አምኖ አለመቀበል ያስገስጻል፣ ያስተቻል። ስለዚህ ክርስቶስ አንተ የአይሁድ መምህር ብሎ አለመለመውና እንዴት ይህን አታውቅም አለውና ኒቆዲሞስና ክርስቶስ ያደረጉት ንግግር ሊቃውንተ ቤተ ክርስቲያን በዚህ አግባብ ይረዱታል፣ ይነግሩናል ማለት ነው። ሌላው ኒቆዲሞስ ተደብቆ ይሄድ ነበረ። የኒቆዲሞስ ሕይወት አዳጊ ነው። በክርስትና ውስጥ ልንኖረው የሚገባ አይነት ሕይወት አለው። አዳጊ ነው የኒቆዲሞስ ሕይወት። መጀመሪያ ላይ ኒቆዲሞስ በሌሊት ተደብቆ የሚሄድ ሰው ነበረ። ሁለተኛው ላይ ግን ስንመለከተው ዮሐንስ ወንጌል ምዕራፍ 7 ላይ ምን ያደርጋል? እነኛ ፈሪሳውያን ሰዎች ላኩ ይላሉ። ሰዎች ወደ ክርስቶስ ላኩ፣ ይዘው እንዲያመጡት ጎበዞች ላኩና እነኛ ጎበዞች ክርስቶስ በሚያስተምርበት ስፍራ ቁጭ ብለው ይልቁኑ ቃሉን ሰምተው ልባቸው በቃሉ ተነክቶ እንኳን ሊይዙት ቀርቶ ተለውጠው ወደ ላኳቸው ወደ አለቆቻቸው ተመለሱ። በዚህ ሰዓት ይገርማቸዋል። ለምን ሳትይዙት መጣችሁ አሏቸው እና የሚናገረው ነገር እጅግ ልባቸውን እንደነካው ሲነግሯቸው ምን ይላል ኒቆዲሞስ? በጣም ድምፁን አውጥቶም ባይሆን
ቀስም ብሎ ቢሆን ነገር ግን ለምን እንዲህ ይሆናል? ሕጋችን ኦሪታችን ያን ተናጋሪውን ሰው ሳይመረምር እንዲፈርድ ያዛልን ብሎ ይጠይቃቸዋል። ከዛ በኋላ የሚገርማችሁ ነገር ልክ ያን ዮሐንስ ወንጌል ምዕራፍ 7ን ስታነቡ ምን ይላል? ያዛል ካላቸው በኋላ እነሱ ምን ያደርጋሉ? አንተስ ከገሊላ ነህ ብለው ከተቹት በኋላ ነገር ግን እንዲያዝና እንዳያዝ ፈትሹ ስላላቸው ይፈትሹ ዘንድ ሁሉም ወደ ቤታቸው ሄዱ ይለናል። ልክ ዮሐንስ ወንጌል ምዕራፍ 7 ሲያበቃ ሁሉም ወደ ቤታቸው ሄዱ ይላል። እና ምንድነው ጉዳዩ? ኦሪትን እንኳን አስተምሯል ኒቆዲሞስ። ስርዓቷን ኦሪትን በራሱ በቃሏ ራሷን አስተምሯታል፣ በቃሏ አስሯታል። ስለዚህ የምንፈርድም ከሆነ እንደ ሕጋችን መፍረድ መቻል አለብን። በእርግጥ በኋላ ላይ ከሕጋቸው ውጪ ክርስቶስ ላይ ይፈርዳሉ። ኦሪታውያን ወይም እነኛ ጸሐፍት ፈሪሳውያን ተምረው የተማሩ ስላልነበሩ ከሕግ ውጪ የማይገረፈውን ክርስቶስን ገርፈው የተገረፈ የማይሰቀለውን ሕጋቸውን ጥሰው ገርፈውም ሰቅለውታል። የተሰቀለ ደግሞ አይገረፍም። ስለዚህ እርሱ ግን ያንን እንዲመረምሩ ኦሪታውያንን የማስተማር ስራ እንኳን ሰርቷል። በክርስትናችን ማደግ አለብን ወገኖቼ። ከኒቆዲሞስ ሕይወት የምንወስደው ለኛ የምንወስደው መሰረታዊ ጉዳይ ከላይ ያየናቸው እንዳሉ ሆነው የዛሬ ዓመት በልማድ የጾምን፣ የዛሬ ዓመት በልማድ ትንሣኤን ያከበርን፣ በልባችን ሳንነሳ ዘወረደ ቅድስት ብለን ትንሣኤ ብለን ቆጥረን ሳንነሳ ትንሣኤን ያከበረን ሰዎች አሁን በዚህ ዓመት ማደግ መቻል አለብን። እንደ ኒቆዲሞስ የቱ ጋር ነው ያለ ነው? ስንት ዓመት ትንሣኤን አከበረን? ስንት ኒቆዲሞሶች በእኛ ላይ ያለፉ? ዛሬ የትኛው ጋር ነው ያለ ነው የሚለውን ማሰብ ያስፈልጋል። አምላካችን እግዚአብሔር ሁላችንን በሚያድግ መንፈሳዊ ሕይወት እንድንኖር ይልቁንም በጨለማ ባለንበት ዘመን በጨለማ ባለንበት ሕይወት ብርሃን የሆነውን ክርስቶስን እንድንፈልግ በኋለኛውም ሰዓት ደግሞ ከዮሴፍና ኒቆዲሞስ መስፍኑን እንደለመኑት የጌታን ሥጋ ስጠን ብለው እንደለመኑት የክርስቶስን ሥጋ ለመቀበል ስጠን ብለን ለመለመን የሚበቃ ሕይወት እንዲያድለን የእርሱ በጎ ፈቃዱ ይሁንልን። በዓሉን የሰላም የበረከት የፍቅር የአንድነት ያደርግልን። ከቅዱሳን በረከት ከእናታችን ከመቤታችን ጸሎት፣ ምልጃ፣ ቃል ኪዳን ሁላችንን ያሳትፈን ይቆየን። እግዚአብሔር ያክብርልኝ። አበነ ዮሚ